ብዙን ጊዜ የምጠየቀው ጥያቄ አለና እሱን ልመልስ ነው ዛሬ መጣሁት። ለምንድነው ይሄን ቢዝነስ የጀመርሽው? መጀመሪያ ይሄን ከማለቴ በፊት የማታውቁኝ ሰዎች ወይም ዛሬ ገና ስክሮል ስታደርጉ ላያችሁኝ ሰዎች ስሜን አለም ይባላል። የምኖረው አትላንታ ጆርጂያ ነው። ዲጂታል ቢዝነስ ላይ ኦን አደርጋለሁ፣ ሜንቶር አደርጋለሁ። እዚህ ቢዝነስ ላይ አሁን ጁን 5 ሲሆን 3 አመት ይሞላኛል ማለት ነውና እዚህ ቢዝነስ ራሱ ስለሰራ እኔ ስለጠቀመኝ በገንዘብ ብቻ አይደለም ራሴን ስላሳደገኝ ኮንፊደንሴን ስላዳበረልኝ ብዙ ነገሮችን እንድማር በልጄ ላይ እንድሰራ በራሴ ላይ እንድሰራ ስላደረገኝ እንድቆይ ሆኛለሁ ማለት ነው። 3 አመት እንግዲህ ቀላል አመት አይደለም። እዚህ ቢዝነስ ላይ መጀመሪያ የጀመርኩት ዋናው ያስገደደኝ ነገር ወይም ደግሞ እንድጀምር በቃ የገፋፋኝ ነገር ምንድነው? የልጄ ነገር ነው። ልጄ ፕሪኬ ተማሪ እያለ አፍተር ስኩል ይገባ ነበረ። እኔ ፉል ታይም ሰራተኛ ነበርኩኝ። ባለቤቴ ፉል ታይም ሰራተኛ ነበርና ሁሉ ጊዜ የሚጠይቀኝ ማማ መች ነው በጊዜ የምትመጪው? ይሄ ጥያቄ ነው ሁሉ ጊዜ ጭንቅላቴ ላይ የሚዘዋወረውና ሁሉ ጊዜ የሚጠይቀኝ ይሄ ነበረ። ለምንድን ነው ይሄ ሆነው? 3 አመት ከግማሽ ያክል ቁጭ ብዬ ልጄን ቤት ነው ያሳደግኩት። ከዛም በኋላ ነው ስራ የገባሁትና በጣም አታችመንት ስለነበረ ትምህርት ቤት በሚሄድበት ሰዓት ከኔ ጋር መለያየቱ በጣም ከበደ። ምክንያቱም ቢያንስ በቀን ውስጥ ወደ 10 ሰዓት ያክል እንለያያለን ማለት ነውና ምን ወሰንኩኝ? ኔክስት ይር ስገባ ኪንደርጋርደን በፍጹም አፍተር ኬር እንደማላስገባው ለራሴ ቃል ገባሁኝ። ምን እንደማደርግ አላውቅም፣ ግን የእግዚአብሔር ነገር ሆኖ ይሄን ቢዝነስ አውቀው ነበረ። የራሴን ሪሰርች አድርጌ ሰዎችን ጠይቄ ጉግል አድርጌ ምናምን ከዛ እዚህ ቢዝነስ ውስጥ ገባሁኝ ማለት ነውና በገባው በ6 ወሬ ፉል ታይም ሰራተኛ የነበርኩትን ወደ ፓርት ታይም ነቀይሬ አሁን ልጄ አፍተር ስኩል አይገባም። ምንም አይነት ፊልድ ትሪፕ ቢኖረው አክቲቪቲ ቢኖረው እኔ አልገባም ማለት ነው። ምክንያቱም ከምንም በላይ ልጄ ስለሚበልጥብኝ ማለት ነውና የገባሁበት ዋና ምክንያቴ ልጄ ነውና እሱም ብዬ ደግሞ በመግባቴ ብዙ ነገር እንድጠቀም ሆኛለሁ። ቀደም ብዬ እንደተናገርኩት በጣም ብዙ በራሴ ላይ መስራት ያለብኝ ነገሮች ነበሩ። እሱን እንድሰራ ራሴን ቁጭ ብዬ እንዳዳመጥ ከልጄ ጋር በጣም አሪፍ ጊዜ እንዳሳልፍ ቁጭ ብሎ ራሱ 5-10 ደቂቃ ራሱ ማንሰጥ ሰዎች አለና ምክንያቱም ይሄ የሆነበት ምክንያት ምንድነው? ሁሉ ጊዜ የሩጫ ኑሮ ነው የምንኖረው ማለት ነው። ማናችንን መጽሐፍ አንብበን ልጆቻችንን የምናስተኛ? ቁጭ ብለን ራሳችንን እስቲ እናዳምጥ። ማናችንን ቁጭ ብለን እስቲ 10 ደቂቃ 15 ደቂቃ በየቀኑ ከልጆቻችን ጋር